ሰላም የቻናላችን ተከታታዮች በዛሬው ቪዲዮአችን የምንመለከተው እንዴት አድርገን ይህንን የግራዲየንት ይዘት ያለው ታይፖግራፊ ከስተም ታይፖግራፊ እንዴት እንደምንሰራ በዚህ ቪዲዮ እንመለከታለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን እንጀምራለን። ወደ ቪዲዮ በመጀመሪያ ፋይል ጋር እንገባና ኒው ዶክመንት ክሬት እናደርጋለን። ለዲዛይናችን የሚመች የአርትቦርድ ሳይዝ እንከፍታለን ማለት ነው። በመቀጠል ምንድነው የምናደርገው መነሻችን ስንነሳ በስትሮክ አድርገን ነው ዲዛይኑን የምንሰራው ማለት ነው። ስለዚህ ቤዚክ ሼፕ ጋር እንመጣና ኤሊፕስ ቱል እንጠቀማለን። በመቀጠል ለምሳሌ እንደዚህ አድርጌ ክብ ቅርጽ እሰራለሁ ማለት ነው። እንደዚህ አይነት ቅርጽ ከሰራችሁ በኋላ የዚህን ስትሮክ ሳይዙን እንጨምረዋለን ማለት ነው። እንደዚህ አድርገን እንጨምራለን። በመቀጠል ምን እናደርጋለን? ይሄንን ራሱን ኮፒ እናደርጋለን ወደዚህ ጋር፣ ይሄንንም ራሱን ወደዚህ ኮፒ እናደርጋለን። በመቀጠል እነዚህን እዚህ ጋር እናስቀምጣቸውና ይሄ እዚህ ጋር ያለውን የተወሰነ ወደ መሃል እንደዚህ ሰብሰብ እናደርገውና እዚህ ጋር መታችሁ ሲዘር ቱል የሚል አለ። ስለዚህ የመቀስ ቱል ተጠቅመን እዚህ ጋር መጥቼ ክሊክ አደርጋለሁ። እዚህ ጋር መጥቼ ክሊክ አደርጋለሁ። የመሃለኛዋን ፓርት ዲሊት አደርጋታለሁ ማለት ነው፣ አልፈልጋትም ፓርት። በመቀጠል እነዚህን ሁሉ ሰሌክት እናደርግና አንድ ጊዜ እዚህ ጋር ነን ፊል እናደርጋቸዋለን ማለት ነው። በመቀጠል ምን እናደርጋለን? ይሄ ማለኛውን ሰሌክት አድርገን ይሄንን የተወሰነ እንደዚህ ጠበብ እናደርገዋለን። በመቀጠል ይሄንን አልት ተጭነን ወደዚህ አቅጣጫ እንደዚህ እናመጣዋለን። ይሄንንም አልት ተጭኜ እዚህ ጋር እንደዚህ አድርጌ ያመጣዋለሁ ማለት ነው። ስለዚህ ሁሉንም በአንድነት ሰሌክት እናደርጋቸዋለን። ስለዚህ የምንፈልጋት ቅርጽ እዚህ ጋር የምትመለከቷት ቅርጽ ነች ማለት ነው። ስለዚህ ይሄንን የተወሰነ እንደዚህ ቀና እናድርገው። እዚህ ጋር አምጥተን እንደዚህ ከፍ አድርገን እናስቀምጣለን። ስለዚህ እዚህ ጋር የምትመለከቷቸውን ቅርጾች እንለያያቸዋለን ማለት ነው። ስለዚህ በደንብ እንዲታይ የዚህን ስትሮክ ከለር ሌላ ላድርገው፣ በደንብ እንዲታያቸው የዚህንም ሌላ አይነት ይዘት እንስተው እንደዚህ እናድርገው። እዚህ ጋርም ያለውን የዚህን እንደዚህ አይነት ከለር ይዘት እንሰጠዋለን ማለት ነው። ስለዚህ እዚህ ጋር ያሉትን በአጠቃላይ እነዚህን ሰሌክት እናደርጋቸውና ምን እናደርጋለን? እዚህ ጋር መተን ሲዘር ቱል እንጠቀምና ለብቻ ለምሳሌ እቺኛውን ፓርት እዚህ ጋር ልምጣ፣ ክሊክ አደርጋለሁኝ። በመቀጠል እዚህ ጋር መታችሁ ጆይንቱ ላይ ክሊክ ታደርጋላችሁ። ስለዚህ የተቀረውን ፓርት ዲሊት እናደርገዋለን። እዚህ ጋርም ያለውን ኦብጀክት ሰሌክት ላድርግ፣ እዚህ ጋር ለምጣና ጆይንቱ ላይ ክሊክ አደርጋለሁ። እዚህ ጋር መተን እዚህ ድረስ ክሊክ እናደርጋለን። በመቀጠል የቀረውን ፓርት ኪቦርዳችን ላይ በሚገኘው ቀስት ዲሊት እናደርጋለን ማለት ነው። እዚህ ጋርም ያለውን ይሄንን ሰሌክት እናደርግና እዚህ ጋር መታችሁ ጆይንቱ ላይ ክሊክ ታደርጋላችሁ። እዚህ ጋር መተን ጆይንቱ ላይ ክሊክ እናደርጋለን ማለት ነው። ስለዚህ የመሃለኛውን ፓርት ብቻ ነው የምንፈልገው። በሴሌክሽን ቱል ከላይ በኩል ያለውን ሰሌክት አድርገን ዲሊት እናደርጋለን ማለት ነው። እንደዚህ አይነት ቅርጽ ፈጥሮልናል። እነዚህን አጠቃላይ ሰሌክት እናደርጋቸውና እዚህ ጋር ስትመጡ ጆይን ቱል የሚላለ እሱን ተጠቅመን ይህንን ፓርት እንከባለን። እንደዚህ ጆይን ያደርግልናል። ይህንንም ፓርት ሁሉንም ሁለቱን ሌየሮች ሰሌክት ካደረጋችሁ በኋላ እንደዚህ አድርገን ሰሌክት እናደርጋለን ማለት ነው። ስለዚህ እንደምትመለከቱት እንደዚህ አይነት ቅርጽ ፈጥሮልናል። የተወሰነ ለማስተካከል በዳይሬክት ሴሌክሽን ቱል እነዚህን ሰሌክት አድርገን ለምሳሌ ይህንን ወደዚህ አቅጣጫ እንደዚህ እናመጣና ይህንን እዚህ ጋር መተን ሃንድል እናደርገዋለን። እንደዚህ ቅርጹን የተወሰነ እንደዚህ አድርገን እናስተካክላለን። እንደዚህ አይነት ይዘት ይይዝልናል ማለት ነው። ስለዚህ የዚህን ከለር መልሰን ወደ ፈለግነው ከለር መቀየር እንችላለን። እንደዚህ ጥቁር እናድርገው። ይህንን ለምሳሌ እዚህ ጋር አምጥቼ እንደዚህ አስቀምጠዋለሁ ማለት ነው። በመቀጠል እዚህ ጋርም ለምሳሌ ልምጣና የዚህን ሳይዝ የተወሰነ እንደዚህ አሳንሰዋለሁኝ። እዚህ ጋር የተወሰነ እንደዚህ አድርገን እንጨፈልቀዋለን። ይሄን አጠቃላይ ሰሌክት እናደርጋቸውና የስትሮክ ሳይዛቸውን የተወሰነ እንደዚህ አድርገን እንቀንሳለን ማለት ነው። ይሄንን ወደዚህ አቅጣጫ ላስጠጋው እንደዚህ። እዚህ ጋር ያለውንም ይሄንን ወደዚህ አቅጣጫ እንደዚህ ላድርገው። በመቀጠል ፔንቱል እንጠቀምና እዚህ ጋር ክሊክ ላድርግ። እዚህ ጋርም ክሊክ አድርጌ እዚህ ጋር ሴንተር ጋር መጣና ወደ ታች እንደዚህ አይነት ቀስት እንደዚህ አይነት ላይ እንሰራለሁ። ይሄንን ቀጥ አደርገዋለሁ እንደዚህ። እቺኛውን ፓርት ወደ ላይ የተወሰነ ከፍ እናደርጋታለን እንደዚህ። በመቀጠል አሁንም በዳይሬክት ሴሌክሽን ቱል እዚህ ጋር መታችሁ ኮርነር ራዲየስ እንሰጠዋለን ማለት ነው። እንደዚህ አድርገን እንደምትመለከቱት እንደዚህ አይነት ቅርጽ ይዘት ይዞልናል ማለት ነው። እቺኛዋን ሰርክል ሰሌክት አድርጋችሁ የተወሰነ አልት ተጭነን ወደ ግራና ወደ ቀኝ አቅጣጫ ሳይዙን ትንሽ ተለቅ እናደርገዋለን እንደዚህ። አሁንም ሰሌክት አድርገን ትንሽ ወደ ላይ እንደዚህ አድርገን ከፍ እናደርጋለን። በመቀጠል ምን እናደርጋለን? ይሄንን የተወሰነ እናጥበውና እንደዚህ አድርገን ይሄን የተወሰነ እንዲዝቅ አደርጋለሁ። ይሄን እዚህ ጋር ጠጋ አድርገን ሌላ አይነት ቅርጽ እንሰራለን ማለት ነው። ለምሳሌ መጨረሻ ላይ እነዚህን ኤክስፓንድ ካደረግን በኋላ እንሰራለን። እነዚህን ሰሌክት እናርጋቸውና እዚህ ጋር እናምጣቸው። ይህንን ቅርጽ በአጠቃላይ አልት ተጭናችሁ ኮፒ አድርጋችሁ ካርት ቦርዳችሁ ውጭ ማስቀመጥ ትችላላችሁ። እነዚህን ሰሌክት እናርጋቸውና ኦብጀክት ጋር ገብተን ኤክስፓንድ እናደርጋቸዋለን።
በመቀጠል ምን እናደርጋለን? እዚህ ጋር መተን ሬክታንግል ቱል እንጠቀምና እንደዚህ አይነት ቅርጽ እንሰራለን። በመቀጠል በዳይሬክት ሴሌክሽን ቱል እዚህ ጋር ያለውን አንከር ፖይንት እና እዚህ ጋር ያለውን አንከር ፖይንት በሽፍት ሰሌክት ካደረጋችሁ በኋላ እንደዚህ አይነት ቅርጽ ይዘት እንሰጠዋለን። ትንሽ የዚህን ሳይዝ እንደዚህ አድርገን እንጨምራለን። አሁንም ትንሽ ኮርነር ራዲየሱን እንጨምራለን ማለት ነው። በዳይሬክት ሴሌክሽን ቱል ሁለቱን ድራግ አድርገን ሰሌክት ካደረግን በኋላ እንደዚህ አይነት ቅርጽ ይዘት ይይዝልናል ማለት ነው። ስለዚህ ይህንን ጠጋ አድርገን እዚህ ጋር እናስቀምጣለን። እንደዚህ አድርገን እናስቀምጠው። በመቀጠል ምን እናደርጋለን? እነዚህን በደንብ ጠጋ አድርገን ባላንስ እናደርጋቸዋለን። ይህንንም ወደዚህ አቅጣጫ እንደዚህ አድርገን እናስቀምጣለን። የዚህን ሳይዝ የተወሰነ ፕሮፖርሽን እንዲሆን እንደዚህ አድርገን ከፍ እናድርገው። እንደዚህ አይነት ቅርጽ ይዘት ሰርተናል ማለት ነው። ስለዚህ እነዚህንም አሁን አጠቃላይ ሰሌክት አድርገን ኮፒ አድርገን እናስቀምጥ። የሆነ ርቀት ከሄድን በኋላ ከተበላሸ ምንፈልገውን ይዘት ካልያዘ እነዛን እንጠቀማቸዋለን ማለት ነው። ስለዚህ ይህንን ሰሌክት ካደረጋችሁ በኋላ የተወሰነ እንዲመቸን ከለሩን ላይት ከለር እናድርገው። እንደዚህ አይነት ከለር እንስጠው። በመቀጠል አሁን ፔንቱል ተጠቅመን እዚህ ጋር ልምጣ። በፔንቱል ክሊክ አደርጋለሁኝ። እዚህ ጋርም ክሊክ አድርጌ እዚህ ጋር መተን ወደዚህ አቅጣጫ ድራግ እናደርጋለን ማለት ነው። ለምሳሌ እዚህ ጋር መጥቼ እንደዚህ ላድርግና ድራግ ላድርግ። እዚህ ጋር ነን ፊል እናደርገዋለን። ፓዙን ብቻ ነው የምንፈልገው። እዚህ ጋርም ልምጣ። ከአንከር ፖይንቱ ተነስተን እዚህ ድረስ ድራግ እናደርጋለን። ይህንን ለምሳሌ ወደዚህ አቅጣጫ ማምጣት እንችላለን። እንደዚህ እዚህ ጋር ይህንን ሃንድል አድርጋችሁ በዳይሬክት ሴሌክሽን ቱል ወደ ላይ አቅጣጫ እንደዚህ እናመጣዋለን ይህንን። ስለዚህ እነዚህን አጠቃላይ አሁንም ሰሌክት ታደርጓቸዋላችሁ። እንደዚህ አይነት ቅርጽ ይዘት ያዘልን ማለት ነው። ለምሳሌ እነዚህን ሁሉንም ሰሌክት እናድርጋቸውና እዚህ ጋር አመጣችሁ የፓስፋይንደር ጋር ሰሌክት እናደርጋቸውና እነዚህን ዲቫይድ እናደርጋቸዋለን ማለት ነው። ስለዚህ በሰራናቸው ቅርጾች ይከፋፈላሉ ማለት ነው። ራይት ክሊክ አድርገን አንግሩፕ እናደርጋለን። በመቀጠል ምን እናደርጋለን? የተወሰነ ሞዲፊኬሽን እንሰጠዋለን። ይህን ለምሳሌ ወደዚህ እናስጠጋ። በዳይሬክት ሴሌክሽን ቱል ይህን ፓስ ሰሌክት አድርጋችሁ የተወሰነ ይህንን ወደዚህ አቅጣጫ እንደዚህ እናስጠጋለን። እዚህ ጋር ያለውንም ይህንን እዚህ ጋር እንደዚህ አድርገን እናስቀምጣለን። በሴሌክሽን ቱል የተወሰነ እንደዚህ ሮቴት ታደርጉታላችሁ። ይህንንም ወስደን እዚህ ጋር እናስቀምጠዋለን ማለት ነው። ግራዲየንት ሰጠዋለሁ ማለት ነው። ለምሳሌ እንደዚህ አይነት ግራዲየንት እዚህ ጋር አላለውም። ግራዲየንት እናደርገዋለን። እንደዚህ ሰሌክት እያደረግን አሬንጅመንታቸውን መጨረሻ ላይ እናስተካክለዋለን። እነዚህ እዚህ ጋር የግራዲየንቱን አሬንጅመንት ማለት ነው። በመቀጠል አሁንም እዚህ ጋር ልምጣና ፔንቱል ተጠቅሜ ምን አደርጋለሁኝ? እዚህ ጋር ክሊክ ላድርግና እዚህ ጋር መተን እዚህ ድረስ ድራግ እናደርጋለን። እንደዚህ አይነት ቅርጽ እንፈጥራለን። በመቀጠል እዚህ ጋርም ልምጣ። ለምሳሌ ክሊክ እዚህ ድረስ መተን የተወሰነ ቅርጹ የሚስተካከል ነገር ካለው ይህንን እንደዚህ አድርገን ሼፕ ሰርተን እንደዚህ ማድረግ እንችላለን። በመቀጠል በሴሌክሽን ቱል ሙሉን ሰሌክት ካደረጋችሁ በኋላ ሼፕ ቢልደር ቱል ተጠቅማችሁ አልት ትጫኑና እነዚህ ማይነስ ታደርጓቸዋላችሁ። እዚህ ጋር ያሉትን ደግሞ ፕላስ እናደርጋቸዋለን ማለት ነው። በመቀጠል አሁን ምን እናደርጋለን? ፔንቱል እንጠቀምና እዚህ ጋር ልምጣ። እዚች አንከር ፖይንት ላይ ክሊክ ካደረግኩኝ በኋላ እዚህ ጋር መተን ክሊክ እናደርጋለን። በመቀጠል ድራግ ማድረግ ትችላላችሁ፣ ወይንም ደግሞ ለቃችሁት እዚህ ጋር ኮንትሮል ተጭናችሁ እዚች ጋር አንድ ለምትለው ጫፍ ላይ ድራግ አድርገን ቅርጹን እንደዚህ እያደረግን መስራት እንችላለን ማለት ነው። በመቀጠል ነን ፊል እናደርገዋለን። በመቀጠል እነዚህን አጠቃላይ ሰሌክት ካደረጋችሁ በኋላ አሁንም እዚህ ጋር ዲቫይድ እናደርገዋለን ማለት ነው። አሁን በሰራነው ቅርጽ ከፋፈል ነው ማለት ነው። በመቀጠል አንግሩፕ እናደርግና ይሄንን ሰሌክት አድርጋችሁ እንደዚህ አይነት ከለር ይዘት እዚህ ጋርም ሰሌክት አድርገን እንደዚህ አይነት ከለር ይዘት እንሰጣችኋለን ማለት ነው። ስለዚህ መጨረሻ ላይ ግራዲየንቱን እናስተካክለዋለን። በመቀጠል እዚህ ጋር እንምጣና እነዚህን ሰሌክት አድርጋችሁ ዩናይት ታደርጓቸዋላችሁ፣ አንድ ላይ እንቀላቅለዋለን። እዚህ ጋር የሰራነውን ክብና እዚህ ጋር ያለውን ቅርጽ ማለት ነው። አሁንም በፔንቱል ምን ታደርጋላችሁ? እዚህ ጋር መተን የተወሰነ ይሄንን እንደዚህ ከፍ እናድርገውና እዚህ ጋር ክሊክ ታደርጋላችሁ። በመቀጠል እዚች አንከር ፖይንት ጋር መተን እንደዚህ አይነት ቅርጽ እንሰራለን ማለት ነው። በመቀጠል ይሄንንም ነን ፊል እናደርገዋለን። አሁንም እዚህ ጋር በፔንቱል እዚህ ጋር ልምጣና ለምሳሌ ክሊክ ላድርግ። እዚህ ጋር መተን ክሊክ እናደርጋለን። እዚህ ጋርም ክሊክ እንከፋፍለዋለን ማለት ነው። ይሄንን
በመቀጠል እዚህ አንከር ፖይንት ጋርም ሰሌክት አድርጋችሁ እዚህ ጋር መተን ድራግ እናደርግና እንደዚህ አይነት ቅርጽ እንፈጥራለን ማለት ነው። በመቀጠል እዚህ ጋር እንደዚህ አይነት ቅርጽ ከፈጠርን እዚህ ጋር ደግሞ በተቃራኒ ሳይድ እንመጣና እዚህ ጋር እንደዚህ አድርገን እንደዚህ አይነት ቅርጽ ይዘት እንፈጥራለን ማለት ነው። እዚህ ጋር እነዚህን አጠቃላይ ሰሌክት ታደርጓቸውና ምን ታደርጋላችሁ እዚህ ፓስ ፋይንደር ጋር ዲቫይድ እናደርገዋለን ማለት ነው። ስለዚህ ራይት ክሊክ አድርጋችሁ አንግሩፕ ታደርጉታላችሁ። ስለዚህ እነዚህ የተነጣጠሉ ሌየሮች ይሆኑልናል ማለት ነው። ስለዚህ ኮንትሮል ዜድ ብዬ ልመልሰውና እዚህ ጋር ያሉትን በሙሉ ግራዲየንት እንሰጣቸዋለን። አጠቃላይ ሰሌክት አድርጋችሁ በአንድ ጊዜ ግራዲየንት መስጠት ትችላላችሁ። በሼፕ ቢልደር ቱል እነዚህን መሀል ያሉትን አልት ተጭነን ማይነስ እናደርጋቸዋለን ማለት ነው። ስለዚህ እዚህ ጋራ እንደዚህ አይነት ቅርጽ ይዘት ፈጥሮልናል ማለት ነው። እነዚህን በጎልደን ከለር በደንብ አድርገን ከለሩን እናስተካክላለን ማለት ነው። በመቀጠል ምን ታደርጋላችሁ? በመቀጠል ምን እናደርጋለን? ባክግራውንዳችን ለምሳሌ እዚህ ጋራ እንደዚህ አይነት ባክግራውንድ እንስጠው። ዳርክ የሆነ ባክግራውንድ እንደዚህ አይነት ዳርክ የሆነ ባክግራውንድ እንስጠው። ራይት ክሊክ አድርጋችሁ አሬንጅ ሴንቱ ባክ ትሉታላችሁ ወደ ኋላ። በመቀጠል ሎክ እናደርገዋለን ይሄንን ባክግራውንድ። በመቀጠል ምን ታደርጋላችሁ? ይሄንን ለምሳሌ እዚህ ጋር ሰሌክት እናርግና እዚህ ጋራ ከለር ግራዲየንት እንሰጠዋለን ማለት ነው። በመቀጠል ምን ታደርጋላችሁ? እዚህ ጋር ያለውን ለሰፓሬትሊ ነጣጥለን ሰሌክት እያደረግን ከለሮቹን እንቀይራለን ማለት ነው። ለምሳሌ እንደዚህ አይነት ጎልደን የሆነ ግራዲየንት ከለር እንጠቀማለን ማለት ነው። እንደዚህ አይነት ከለር ይዘት እንመርጣለን ማለት ነው። በመቀጠል እዚህ ጋር ያሉትን በተመሳሳይ እንደዚህ አይነት ከለር ይዘት እንሰጣቸዋለን። እዚህ ጋራ ግራዲየንት ቱል ተጠቅመን ይህንን ግራዲየንት በደንብ አድርገን እናስተካክላለን። እዚህ ጋራ ምንምጣ ለምሳሌ እዚህ ጋራ ክሊክ አድርጋችሁ ለምሳሌ እዚህ ጋራ ድራግ እናድርግ። እንደዚህ እዚህ ጋራ መተን ድራግ እናደርጋለን። ይህንን ሃንድል አድርገን ማስተካከል እንችላለን። ይህንን ወደ መሀል አቅጣጫ እንወስደዋለን ማለት ነው። እንደዚህ ይህንን እንደዚህ አድርገን እናስተካክላለን ሃንድል አድርገን። በመቀጠል ነን እናደርገውና ሁለቱን ሰሌክት ካደረጋችሁ በኋላ በሽፍት እነዚህ ዲቫይድ ታደርጓቸዋላችሁ። በአይድሮፐር ቱል ይህንን ግራዲየንት ከለር እንጠቀማለን፣ ወይንም ደግሞ ባለ ሁለት ግራዲየንት ከለር መጠቀም ትችላላችሁ። እችኛዋን አንደኛዋን እናጠፋታለን ማለት ነው። ይህንን ወደዚህ አቅጣጫ እናመጣለን። እቺን ፓርት ለብቻ ሰሌክት አድርጋችሁ ሪቨርስ ታደርጉታላችሁ የከለር አሬንጅመንቱ ማለት ነው። ስለዚህ እንደዚህ አይነት ይዘት ይይዝልናል። እዚህ ጋራም በተመሳሳይ በአይድሮፐር ቱል እዚህ ጋር ያሉትን የከለር አሬንጅመንቶች እንጠቀማለን። ስለዚህ ክሊክ እያደረጋችሁ መቀየር ትችላላችሁ። ለምሳሌ ክሊክ እናርግና አሁንም በግራዲየንት ቱል ከዚህ ጋር መተን ወደዚህ አቅጣጫ እንደዚህ እናደርጋለን። ይህንን ለምሳሌ በሁለት እናደርገውና ይህንን ወደዚህ አቅጣጫ አስጠግተን ግራዲየንት ቱል ተጠቅመን ወደታች እንደዚህ ዝቅ እያደረግን መጠቀም እንችላለን። ይህንንም ለምሳሌ እዚህ ጋር ልምጣና እንደዚህ አይነት ይዘት ላስይዞ ማለት ነው። እንደዚህ አይነት ይዘት እያዘልን ይመጣል። እነዚህንም በተመሳሳይ ባለ ሁለት ከለር እንጠቀማለን። እዚህ ጋር ደግሞ ባለ ሶስት እያደረግን ከዚህኞቹ በአይድሮፐር ቱል እየወሰድን መጠቀም እንችላለን ማለት ነው። እዚህ ጋር እየመጣችሁ ሪቨርስ ማድረግ ትችላላችሁ። ስለዚህ በጣም እንትን ለማድረግ ከፈለግን ደግሞ አድቫንስ ለማድረግ ከፈለግን ለምሳሌ ፔንቱል እንጠቀምና ከዚህኛው አንከር ፖይንት ተነስተን እዚች ጫፍ ድረስ እንመጣና ድራግ እናደርጋለን ማለት ነው። ለምሳሌ እዚህ ጋር ልምጣና እንደዚህ ድራግ አደርጋለሁኝ እስከ ጫፍ ድረስ በጣም ተጠግተን እንደዚህ አይነት ቅርጽ እንፈጥራለን ማለት ነው። ማውዛችሁን ሳትለቁ ማለት ነው። በመቀጠል ይህንን ነን እናደርገውና ከፊል ውጭ እዚህ ጋር በሰሌክሽን ቱል ሁለቱን እንደዚህ ሰሌክት ታደርጉና ዲቫይድ ታደርጓቸዋላችሁ ማለት ነው። ስለዚህ አንግሩፕ እናድርግና ለምሳሌ እቺኛውን ፓርት ለብቻ ሰሌክት አድርገን አሁንም እዚህ ጋር መተን እንደዚህ አይነት ከለር አሬንጅመንት እንሰጠዋለን ማለት ነው። እነዚህን ከለሮች ራሳችሁ ናችሁ ሴቭ የምታደርጓቸው። እዚህ ጋር የከለር ግራዲየንቱን እንደዚህ ያስተካክላችሁ ማለት ነው። ስለዚህ እዚህ ግራዲየንት ቱል ላይ አንደርስታንድ ያላደረጋችሁት ነገር ካለ ኮመንት ላይ ያሳውቁኝ። ለብቻ ስለ ግራዲየንት አጠቃቀም ቪዲዮ ሰራለሁ ማለት ነው። እዚህ ጋር ለምሳሌ ግራዲየንት ቱል ልጠቀምና ይሄንን አሬንጅመንቱን እንደዚህ አድርጌ ዝቅ ላድርገው።
እዚህ ጋር መሀል ብቻ ሰሌክት ላድርግና በደንብ አድርገን እናስተካክለዋለን ማለት ነው። ስለዚህ እንደዚህ አይነት ይዘት ይይዝልናል። በመቀጠል አሁንም እዚህ ጋር ልምጣና በፔን ቱል ሌላ ኤክስትራ እዚህ ጋር መፍጠር እንችላለን። እንደዚህ ክሊክ አድርገን እዚህ ድረስ ለምሳሌ እዚህ ድረስ ድራግ አድርጌ ላምጣው። እቺን ሃንድል አድርገን እዚህ ጋር ማስተካከል እንችላለን እንደዚህ። በመቀጠል ነን ታደርጉትና ከዚህኛው ሼፕ ጋር አብራችሁ ሰሌክት ካደረጋችሁ በኋላ ምን ታደርጉታላችሁ? ዲቫይድ ታደርጉታላችሁ። በመቀጠል እቺኛዋን ፓርት ብቻ ደብል ክሊክ አድርገን ሰሌክት ካደረግን በኋላ እንደምትመለከቷት እቺን ግራዲየንቷን እንደዚህ አይነት ከለር ይዘት እንሰጣለን ማለት ነው። እዚህ ጋር አመጣችሁ በግራዲየንት ቱል ይሄንን የከለር አሬንጅመንት እናስተካክላለን ማለት ነው። ስንጨርስ በሰሌክሽን ቱል ደብል ክሊክ አድርገን እንወጣለን ማለት ነው። ስለዚህ ሞር እዚህ ጋር እንደዚህ ይሄንን መጠቀም ከጀመራችሁ በደንብ አሪፍ የሆነ ይዘት እያያዘላችሁ ይመጣል ታይፖግራፊያችሁ ማለት ነው። ስለዚህ በቀላሉ መንገድ እንደዚህ እያደረጋችሁ የምትፈልጓቸውን የከለር አሬንጅመንቶች ለፈጠራችሁት ቴክስት ከለር ግራዲየንት መስጠት ትችላላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ በቀላል መንገድ የተለያዩ ፕሮጀክቶችን መስራት ትችላላችሁ። ባክግራውንዱን ለምሳሌ አንሎክ እናድርገውና እዚህ ጋር መተን የባክግራውንዱን ከለር እንደዚህ አድርገን መጠቀም እንችላለን። ባለ ሁለት አድርገን እንዲህ መጠቀም እንችላለን። ግራዲየንት ቱል ተጠቅመን እዚህ በደንብ አድርገን እናስተካክለው። ለምሳሌ ይሄንን እንደዚህ አድርገን እናስተካክለዋለን። እዚህ ጋር ያለውን የከለር አሬንጅመንት በደንብ እናስተካክለው። ይሄንን ሰሌክት አድርገን ለምሳሌ በከለር ግራዲየንት ቱል ተጠቅመን ይሄን እንደዚህ እናደርጋለን። ይሄንን ለምሳሌ ሪቨርስ እናደርገዋለን። ይሄንን ለምሳሌ እንደዚህ አድርገን ጠበብ ብናደርገው የከለር አሬንጅመንቱን እንደዚህ አይነት ይዘት እያያዘልን ይመጣል ማለት ነው። ስለዚህ እናንተ በደንብ አስተካክላችሁ ቆንጆ የሆነ ይዘት እንዲይዝላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ይዘት ይይዝልናል። ባክግራውንድ ከለራችንን የተወሰነ እዚህ ጋራ እንደዚህ ላድርገው። በመቀጠል እዚህ ጋር ኤሊፕስ ቱል ተጠቅመን ደግሞ ሌላ ሻዶ እንፍጠርለት ከስር በኩል። ለምሳሌ እንደዚህ አድርጋችሁ ይሄንን እዚህ ጋራ መታችሁ ራዲያል ካደረጋችሁት በኋላ እዚህ ጋራ መተን በግራዲየንት ቱል ተጠቅመን የዚህን አሬንጅመንት ወደታች እንደዚህ አድርገን ዝቅ እናደርጋለን። ይሄ ቢጫ ከለሩን እዚህ ጋራ ሰሌክት አድርጋችሁ ኦፓሲቲውን 0 ታደርጉታላችሁ። ከለሩንም የዚህን ኦፓሲቲ 0 ታደርጉታላችሁ። ይሄን የተወሰነ ወደታች ዝቅ እናድርገው እንደዚህ። ከዛ በኋላ እዚህ ጋራ ሰርፌስ ሻዶ ፈጥረንለታል ማለት ነው። ሞር ሪያሊስቲክ እንዲሆን ከለሩን ጥቁር እናድርገው እንደዚህ። ኦፓሲቲውን ዝቅ ታደርጉታላችሁ የተወሰነ። እዚህ ጋራም ያለውን የዚህን ከለር ሞር ጥቁር ይዘት ላይ እንዲሆን እናደርጋለን ማለት ነው። ስለዚህ እዚህ ጋራ በግራዲየንት ቱል ይሄንን በደንብ አድርገን ወደ መሀል እናስጠጋዋለን። ይሄንን የተወሰነ እንደዚህ ጠበብ እናደርገዋለን። ሞር እንደዚህ ሪያሊስቲክ የሆነ ይዘት እንዲኖረው ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን በደንብ እናንተ አስተካክላችሁ ደግሞ አሁን እዚህ ጋር ካለው ይዘት የተሻለ ይዘት ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ ሌሎች ቱቶሪያል ቪዲዮዎችን ይዘን ምንመጣ ይሆናል ማለት ነው። ቪዲዮን ከተመቻችሁ ቪዲዮ ላይክ በማድረግ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጠቃሚ የሆኑ የግራፊክስ ዲዛይን ቲፖችን የምናይ ይሆናል ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።